የከበረው ሰላምታችን በያላችሁበት ይድረስ እንደምናላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። የተለያዩ ስፖርታዊ ጉዳዮችን ወደናንተ የምናደርስ ይሆናል። በሚኖረን ቆይታ ለዛሬ የመረጥናቸውን ርዕሰ ጉዳዮች ለማስተዋወቅ ያክል የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጨዋታና በተጨማሪም ዛሬ ከሌሊቱ 6 ሰዓት ከጅቡቲ ጋር የሚያደርገውን ጨዋታ በጥቂቱ የምንዳስስ ይሆናል። በየትናችሁ መሰናዶም ከአንድ ቀድሞ ስፖርተኛ ጋር ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ የአብሮነት ቆይታችሁ አይለይን። መጀመሪያ ወደ ምንመለከተው ርዕሰ ጉዳይ አልፈናል። የኢትዮጵያ ብሔራዊ ቡድንን ዋሊያዎቹን ይመለከታል። የኢትዮጵያ ብሔራዊ ቡድን የወንዶቹ ብሔራዊ ቡድን ለዓለም ዋንጫ የማጣሪያ ጨዋታ እያደረገ ይገኛል። አምስተኛ ጨዋታውን በዓለም ዋንጫ ማጣሪያ ጨዋታ በአርብ ሌሊት አድርጓል ከግብጽ ጋር ማለት ነው። የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገው ጨዋታን በአሰልጣኝ መሳይ ተፈሪ እየተመራ በ3-5-2 አስተላለፍ ነበር ወደ ሜዳ የገባው። አቡበከር ኑራን በግብ ዘብነት፣ ራሚኬል ጀምስ፣ አማኑኤል ተርፉና አስቻለው ታመነን በመሃል ተከላካይነት 3 ሊብሮ አድርጎ ተጠቅሟል። ሴንተር ባክ አድርጎ ማለት ነው። 5 ደግሞ የመሃል ክፍል ተጫዋቾችን ተጠቅሟል። ብራኑ በቀለ፣ ያሬድ ካሳዬ ግራና ቀኝ ላይ ሆነው እንደ ዊንግ ባክ የሚያግዙ ተጫዋቾች ነበሩ። ብሩክ ማርቆስ፣ አማኑኤል ዮሐንስ መሃሉን፣ በአታኪንግ ሚድፊልደርነት ደግሞ አብዱል ከሪም ወርቁ ከፊት ነበረ። ሁለቱ አጥቂዎች በመሆን ደግሞ አቡበከር ናስርና ቸርነት ጉግሳ ነበሩ በኢትዮጵያ ብሔራዊ ቡድን በኩል በቋሚ አሰላለፍ ውስጥ መግባት የቻሉት። የኢትዮጵያ ብሔራዊ ቡድንም በዚህ ጨዋታ ከግብጽ ጋር ባደረገው በሞሮኮ ነበር ይህንን ጨዋታ ያደረገው። የኢትዮጵያ ብሔራዊ ቡድን በራሱ ማድረግ ከሚገባቸው አንዱ ጨዋታ ይሄ ነበር። ነገር ግን የካፍ ሜዳን ማሟላት ባለመቻሉ ምክንያት የኢትዮጵያ ብሔራዊ ቡድን እስካሁን ድረስ በውጭ እንደሚጫወት ይታወቃል። ይህንንም ከግብጽ ጋር ያለበትንም ጨዋታ ሞሮኮ በመሄድ ነበር ያደረገው። በሞሳላና በዞዚ በተቆጠረባቸው ግቦች የኢትዮጵያ ብሔራዊ ቡድን ከአጋማሽ በፊት ነበሩ እነዚህ ሁለት ግቦች የተቆጠሩበት። 2-0 ተሸንፏል። በጨዋታው ላይ የኢትዮጵያ ብሔራዊ ቡድን ግቦቹ ከመቆጠራቸው በፊት የተወሰኑ የማጥቃት እንቅስቃሴዎችን ሊያደርጉ ሲሞክሩ ተመልክተናል። ነገር ግን የሚቆራረጡና ወደ ሶስተኛ ሜዳ ክፍል የመድረስ ችግር በብዙ የተስተዋለበት ነበር። በአንጻሩ ግን ግብጾች በጨዋታው ላይ ፍጹም እርጋታ በተሞላበት መልኩ ማጥቃት ያለባቸውን የሜዳ ክፍል በደንብ እያጠቁ ኳስን ለኢትዮጵያ ያለቀው ኳስን በሚይዙ ሰዓት ደግሞ በማስጨነቅ በርካታ ሙከራዎችን በማድረግ ነበሩ። ምናልባት ይሄ ጨዋታ 2-0 የሚጠናቀቅ እንጂ አቡበከር ኑራ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ በርካታ ኳሶችን ሲያድን ተመልክተናል። ከ2 በላይ ይሆን ነበር ማለት ይቻላል። የኢትዮጵያ ብሔራዊ ቡድን ግን ከአጋማሽ መልስ በተሻለ ሊንቀሳቀስ ችሏል። ቀደም እንዳልኩት በመጀመሪያ አጋማሽ የነበረበት ክፍተት የመጨረሻ የሜዳ ክፍል ላይ የማጥቃት እንቅስቃሴው ግን ደካማ ነበር ማለት ይቻላል። የኢትዮጵያ ብሔራዊ ቡድን እስካሁን ካደረጋቸው የዓለም ዋንጫ ማጣሪያ 5 ጨዋታዎች ውስጥ ምንም ጨዋታ ማሸነፍ አልቻለም። 3 አሸንፏል። በሁለቱ ጨዋታ ደግሞ ተሸንፏል። በቡርኪና ፋሶና በግብጽ ብሔራዊ ቡድን ነው የተሸነፈው። በቡርኪና ፋሶ 3-0፣ በግብጽ ብሔራዊ ቡድን ደግሞ 2-0 ባለፈው አርብ ተሸንፏል ማለት ነው። የኢትዮጵያ ብሔራዊ ቡድን አቻ የወጣው ከሴራሊዮን ከጅቡቲና ከጊኒቢሳው ጋር ነው አቻ በመውጣት የፈጸመው ማለት ነው። የኢትዮጵያ ብሔራዊ ቡድን ባለፉት 30 የነጥብ ጨዋታዎች ውስጥ ማሸነፍ የቻለው 4ቱን ብቻ ሲሆን በ16 ወይም ደግሞ ከግማሽ በተሻገረ ጨዋታ ሽንፈት ቀምሷል። በ10 ጨዋታ ደግሞ አቻ ተለያይቷል። እነዚህ የኢትዮጵያ ብሔራዊ ቡድን ችግሮች ምንድናቸው ተብሎ ሊፈተሽ ይገባል ብዬ አስባለሁ። በርካታ የኳስ አቅም ያላቸው ልጆች አሉበት ተብሎ በተደጋጋሚ ሲነሳ እንሰማለን። ነገር ግን ብሔራዊ ቡድናችንን በምንፈትሽበት ሰዓት ላይ ግን በተቃራኒው ሲጓዝ እንመለከተዋለን። የአፍሪካ ተጫዋቾች ብቻ የሚሳተፉበት ወይም ደግሞ የሀገር ውስጥ ተጫዋቾች ብቻ የሚሳተፉበትን የቻን አፍሪካ ዋንጫ መካፈል ያልቻለ ቡድን ነው እንደሚታወቀው። ይሄ ምናልባት የክለባችን አንድ ነጸብራቅ ሊሆን ይችላል ብዬ አስባለሁ። እንደግሌ እንደሚታወቀው ኢትዮጵያ ሀገር ኳስ ዘርፈ ብዙ ችግር ነው ያለው። እንደ አብነት የክለቦችን አነሳው እንጂ ከዛም ባለፉ በርካታ ነገሮችን ማንሳት ይቻላል ብዬ አስባለሁ። የክለቦች
ነጸብራቅ ነው ሲባል ክለቦቻችን አደረጃጀታቸው መፈተሽ አለበት የሚለው በደንብ የሚያስማማ ነው። የኢትዮጵያ አክሲዮን ማህበር የሊግ አክሲዮን ማህበር የጀመረው ስራ አለ። ክለቦች የካፍ ላይሰንስ እንዲያሟሉ፣ ጠንካራ ብሔራዊ ቡድን እንዲገነባ የተለያዩ ስራዎችን እየሰራ ይገኛል። ይህ ስራ ግን ተጠናክሮ መቀጠል አለበት። ምክንያቱም አሁንም ይሄ የአደረጃጀት ችግር ነው። ከአደረጃጀት ጋር በተያያዘ አክሲዮን ማህበሩ የያዘው አቅጣጫ አለ። እሱ የያዘው አቅጣጫ ተጠናክሮ መቀጠል አለበት። ነገ ጠንካራ ብሔራዊ ቡድን እንዲገነባ ካስፈለገ የክለቦች አደረጃጀት አንዱ ምክንያት ይሁን እንጂ ዋና ምክንያት ነው ወይም ደግሞ እሱ ብቻ ነው የሚባል ምክንያት አይደለም። በርካታ ጉዳዮች አሉ የኢትዮጵያ እግር ኳስ እንዳያድግ ወይም ደግሞ ጠንካራ ብሔራዊ ቡድን እንዳይገነባ ያደረጉ ነገሮች ማለት ነው። የክለቦች አደረጃጀት ሲባል በዋናነት መነሳት ያለበት ክለቦች አደረጃጀታቸው ምን ላይ ነው መሰረቱ? ዋንጫ ነው ታርጌታቸው? ታዳጊዎችን ማፍራት ላይ ነው? ለአካባቢው ጥቅምን ማስገኘት ነው? ከዚህ አንጻር ሁሉም ክለቦች በሚባል ደረጃ ከሊግ 1 ጀምሮ ካሉ ክለቦች አንስቶ እስከ ፕሪሚየር ሊግ ያሉ ክለቦች መፈተሽ አለባቸው ብዬ እንደገል አስባለሁ። የአንድ ዓመት ነው በርካታ ክለቦች እቅዳቸው ዓመቱን እንዴት እናጠናቀቃለን እንጂ በ5 ዓመት ውስጥ ለሀገራችን ምን እናበረክታለን የሚለውን በርካታ ክለቦች ያሰቡበታል ብዬ አላስብም። ምን ያህሉስ የክለብ አመራር ለስፖርቱ ህመም ለስፖርቱ ስብራት ያ ህመም አሞት ይሰማዋል? ይሄ መጠየቅ ያለበት ጉዳይ ይመስለኛል። በሁለተኝነት መያዝ አለበት ብዬ ማስበው ደግሞ የአሰለጣጠን ጉዳያችን ነው። ምን አይነት አሰለጣጠኖችን እየተጠቀምን ነው ዛሬ እንደዚህ አይነት ብሔራዊ ቡድን እየተገነባ ያለው የሚለውን በደንብ መፈተሽ አለብን። የግብጽ ብሔራዊ ቡድን በመናነሳበት ጊዜ የግብጽ ብሔራዊ ቡድን በአውሮፓ ከሚጫወቱ ተጫዋቾች ባለፈ በሀገሩ ላይም ጠንካራ ሊግ ያለበት ሀገር እንደሆነ ይታወቃል። እንዳብነት ያክል በኢትዮጵያ ብሔራዊ ቡድን ከግብጽ ጋር ባደረገው ጨዋታ ሁለተኛውን ጎል ያስቆጠረው ዞዚ በዛማሌክ የሚጫወት ነው፣ በዛው ሊግ ማለት ነው። ምናልባት በተደጋጋሚ የሚነሳ ጉዳይ ቢኖር ከኢትዮጵያ ብሔራዊ ቡድን ጋር በተያያዘ በርካታ የሀገር ውስጥ ተጫዋቾች ስላሉ ነው ብሔራዊ ቡድናችን ያልጠነከረው ወደፊት ያልመጣው የሚል ነገር በተደጋጋሚ ይነሳል። እሱ እንደ አንድ ምክንያት ሊያዝ ይችላል፣ ግን እሱ ብቻ ነው ማለት ይቻላል ብዬ አላስብም። ያሰለጣጠን መንገዳችን በሀገር ውስጥም በደንብ መፈተሽ አለበት ብዬ አስባለሁ። ይህም ሲባል በቻን አፍሪካ ላይ መቻለፍን በሀገር ውስጥ ተጫዋቾች ብቻ በሚጫወቱት ተጫዋቾች ውስጥ የሚወዳደሩትን ውድድር እንኳን መሳተፍ የተሳነው ብሔራዊ ቡድን እንደገነባን ይታወቃልና ከዚህ ጋር በተያያዘ ያሰለጣጠን መንገዳችን ከፕሮጀክቶች አንስቶ እስከ ክለቦች በደንብ መፈተሽ አለበት። ፕሮጀክት ላይ ምን አይነት ስልጠናዎች ነው የሚሰጠው? አንደር 15 አንደር 13 አንደር 17 አቅማቸውን የሚመጥን ነው? ነገ ታለንታቸውን እንዲያወጡ የሚያደርግ ነው? ይሄ በደንብ ሊፈተሽ ይገባል ብዬ አስባለሁ። በዋነኝነት ግን እኔ ላነሳ የምፈልገው የስፖርት ማዘውተሪያ ስፍራዎችን በተመለከተ ነው። ብሔራዊ ቡድናችን ውጤት እያጣ ነው ስንል ምን ያህል የስፖርት ማዘውተሪያ ስፍራዎች በኢትዮጵያ ላይ አሉ የሚለውን በደንብ ማየት አለብን ብዬ አስባለሁ። በተለይም ደግሞ ካለፈው ጊዜና ከአሁኑ ጊዜ እያለን ማነጻጸር አለብን ብዬ አስባለሁ። ከስፖርት ማዘውተሪያ ስፍራዎች ጋር በተያያዘ በርካታ መጫወቻ ሜዳዎች ታጥረው ለተለያዩ ነገሮች ሲውሉ እየተመለከትን እንገኛለንና በተለያዩ አካባቢዎች አዲስ አበባ ላይ ያሉ ጅምሮች አሉ የስፖርት ማዘውተሪያ ስፍራዎችን ከማበርከት አንጻር ማለት ነው። ይህም ጅምር ስራዎች በክልሎችም ተጠናክረው ሊቀጥሉ ይገባል ብዬ አስባለሁ። ታዳጊዎች በደንብ በስፖርት ማዘውተሪያ ስፍራዎች ላይ ወጥተው መጫወት ካልቻሉ ነገ ጠንካራ ብሔራዊ ቡድን ልንገነባ አንችልም። ወደ ዛሬው ጨዋታ እንመለስ። የኢትዮጵያ ብሔራዊ ቡድን ዛሬ ከሌሊቱ 6 ሰዓት ከጅቡቲ ብሔራዊ ቡድን ጋር ይጫወታል። ጅቡቲ እንደሚታወቀው ትንሽ ሀገር ከሚባሉ ወይም ደግሞ በካርታቸው ትንሽ ሳይዝ በህዝብ ስፋትን በምንመለከትበት ሰዓት ላይ ትንሽ ህዝብ ያለባት ሀገር ናት። ከኢትዮጵያ ብሔራዊ ቡድን ጋር ዛሬ ከሌሊቱ 6 ሰዓት ይጫወታሉ። የመጀመሪያ ጨዋታቸውንም በሞሮኮ ነበር ያደረጉት። ጅቡቲም ኢትዮጵያ ብሔራዊ ቡድን ከሀገራቸው ወጥተው ነው እየተጫወቱ የሚገኙት። የመጀመሪያው ጨዋታ በኢትዮጵያ መደረግ የነበረበት ጨዋታ ነበር። በዛ ጨዋታም 1-1 ተለያይተዋል። ዛሬ ደግሞ የሚያደርጉት ጨዋታ በጅቡቲ መስተናገድ የነበረበት ጨዋታ ነው። ጅቡቲም ልክ እንደ ኢትዮጵያ ሜዳ ባለመኖሩ በሞሮኮ ነው ይህንን ጨዋታ የምታደርገው። የኢትዮጵያ ብሔራዊ ቡድንና ጅቡቲ ለ77 ዓመታት ያክል የእርስ በርስ ግንኙነት አድርገዋል። የእርስ በርስ ጨዋታ አድርገዋል። በርካታ ጊዜያትን የኢትዮጵያ ብሔራዊ ቡድን ጅቡቲ ብሔራዊ ቡድን እንደሚያሸንፍ ይታወቃል። ማሸነፍ ብቻ ሳይሆን በሰፊ የግብ ልዩነት እስከ 10 ድረስ የኢትዮጵያ ብሔራዊ ቡድን በአንድ ወቅት ማሸነፍ ችሏል የጅቡቲ ብሔራዊ ቡድንን። የጅቡቲ ብሔራዊ ቡድን በነጥብ ጨዋታዎች የኢትዮጵያ ብሔራዊ ቡድንን አሸንፎ አያውቅም። ሌላው ዛሬስ የሚለው የምንመለከተው ይሆናል። መልካም እድል ለብሔራዊ ቡድናችን እንዲገጥም እንመኛለን።
ወደ ቀጣይ ርዕሰ ጉዳያችን አልፈናል። ቀጣይ ርዕሰ ጉዳያችን የሚሆነው የሀዲያ ዞን የቦክስ እንቅስቃሴን ይመለከታል። ያለፉትን 8 ዓመታት ተቋርጦ የነበረው የሀዲያ ዞን የቦክስ እንቅስቃሴ ከ2015 ጀምሮ ተመልሶ በአሰልጣኝ ወይም በኢንስትራክተር ሙሉነህ ማሞ፣ በግሩም አስፋውና በአዲሱ ተመስገን ሰልጣኞች እየሰለጠኑ እንደሚገኙ ይታወቃል። ታዲያ መልካም ዜና ለዚህ ቡድን ወይም ደግሞ ለዞኑ መልካም ዜና የሚባል ተሰምቷል። ይህም ያብስራ ደሳለኝ የተባለ አንድ ቦክሰኛ ታዳጊ ቦክሰኛ ለብሔራዊ ቡድን ጥሪ ቀርቦለታል። በጥቂት ጊዜያት ነው ይህንን ልጅ ለብሔራዊ ቡድን አሰልጣኞቹ ሊያበቁት የቻሉት። ያብስራ ደሳለኝ በዘንድሮ የውድድር ዓመት ባደረጋቸው ውድድሮች በ3 ውድድሮች ላይ መካፈል ችሏል። በክልል አቀፍ በ2 ውድድሮች፣ በአገር አቀፍ በአንድ ውድድር። በእነዚህ ውድድሮች ውስጥ 3 ወርቅ ማግኘት የቻለ ነው። በክልል ታዳጊ ፕሮጀክቶች ውድድር ላይ በማዕከላዊ ኢትዮጵያ ክልል ወርቅ አግኝቶ ነበር። በሀገር አቀፍም በወላይታ ሶዶ በተደረገ ውድድር በተመሳሳይ የወርቅ ሜዳሊያ አግኝቷል። በተጨማሪም ልዩ ልዩ ሻምፒዮናና የባህል ስፖርት ውድድር በማዕከላዊ ኢትዮጵያ ክልል ቦሳና ከተማ በተደረገ ውድድር ላይም ያብስራ ደሳለኝ በተመሳሳይ ወርቅ አምጥቷል። ይህ ታዳጊ ስፖርተኛ ታዲያ ለኢትዮጵያ ብሔራዊ ቡድን ጥሪ ደርሶታል። የአፍሪካ ወጣቶች ስፖርት ሻምፒዮና በጊኒ ይካሄዳል። ከዛ ጋር በተያያዘ ለያብስራ ደሳለኝ ጥሪ ደርሶታል። ከሀዲያ ዞን ከዚህ ቀደም ወደ 2 ስፖርተኞች ለብሔራዊ ቡድን ጥሪ ደርሷቸው ውድድር መካፈል ችለዋል። አንዱ ያብስራ ደሳለኝን ከሚያሰለጥኑ አሰልጣኞች ውስጥ አንዱ የሆነው ግሩም አስፋው ነው። ሌላኛው ደግሞ ተመስገን ተክሌ ነው። ለኢትዮጵያ ብሔራዊ ቡድን ከሀዲያ ዞን ውስጥ ጥሪ ደርሶት የቦክስ ቡድኑን ተቀላቅሎ ማገልገል የቻለው ያብስራ ደሳለኝም ጥሪ ደርሶታል። ነገ ለሚመጡ ተተኪዎችም እንደዚህ አይነት ጥሪዎች ተስፋ ነው። ለሚያሰለጥኑት አሰልጣኞችም ልፋታቸውን እያገኙ እንደሆነ የሚያዩበት ነውና መልካም አጋጣሚ ነው ማለት ይቻላል። ከዚህ ጋር በተያያዘ ወደ የትናችሁ መሰናዶ ነው የምናልፈው። ወደ የትናችሁ መሰናዶ ስንሄድ የቀድሞ ቦክሰኛ ነው ዛሬ የምናቀርብላችሁ። ታዲያ ይሄ ቦክሰኛ አሁን በአሰልጣኝነት ህይወት ውስጥ አለ። ያብስራ ደሳለኝን ካበቁት አሰልጣኞች ውስጥም አንዱ ነው። ግሩም አስፋው ነው። ከሀዲያ ዞን ተነስቶ አዘርባጃን በተደረገ ውድድር ላይ መካፈል የቻለ ቦክሰኛ ነው። በጣም ድንቅ ቦክሰኛ እንደሆነ በርካቶች የመሰከሩለት ቦክሰኛ ነው። ግሩም አስፋው የት ነው የሚገኘው? አጠቃላይ የግሩም አስፋው የስፖርት ቆይታው ምን ይመስላል? ከየት ናችሁ መሰናዶ ተከታትለን እንመለስ። በቅድሚያ የየትናችሁ ፕሮግራም እንግዳ አድርጋችሁ ስላጋብዛችሁ በጣም አመሰግናለሁ። ስሜ ግሩም አስፋው ይባላል። ትውልዴ እዚሁ ሀዲያ ዞን ላይ ሆሳና ከተማ ላይ እዚህ አደባባይ ሰፈር ላይ ነው ተወልጄ ያደኩት። እድሜ ያው ለትምህርት ስደርስ ያው ቁጥር 3 ትምህርት ቤት ላይ ትምህርቴን በዛ ቁጥር 3 ትምህርት ቤት ላይ ትምህርቴን ጀምሬያለሁ ማለት ነው። አንደኛ ክፍል ተማሪ ሆኜ ወደ ስፖርት ልገባ የቻልኩበት ምክንያት ከዚህ ከአደባባይ ሰፈር የራሳችንን ቤት ሰርተን ወደ ስቴዲየም አካባቢ ላይ ገብተን ነበረ። እዛ አካባቢ ላይ ያው ያደኩት እዛው ስቴዲየም አካባቢ ላይ ነው እና ወጣ ገባ በምልበት ሰዓት ላይ ስቴዲየም ላይ የቦክስ ስፖርት ሙሉነህ ማሞ ኢንስትራክተር ሙሉነህ ማሞ የቦክስ ስፖርትን እያሰራ በጣም ብዛት ያለው ልጅ ነበረ። እያሰራ ተመለከትኩኝ። ያው እኔም በዛን ሰዓት ላይ ያው ሰፈሬ እዛው ስቴዲየም አካባቢ እንደመሆኑ መጠን ያው ስፖርቱን ተመልክቼ ስፖርቱን ሲያሰራ አይቼ እዛው ስፖርቱን ልካፈል ገብቻለሁ ማለት ነው። በ1991 የመጀመሪያው ፕሮጀክት ነው እንደ አገር አቀፍ ደሴ፣ አዳማ፣ አዲስ አበባ፣ ሶማሌ እነዚህ አካባቢዎች ላይ ነበረ ፕሮጀክቱ የተሰጠው። እኛ ጋም አንዱ ሀዲያ ዞን ላይ ይሄ ፕሮጀክት 91ዎቹ ፕሮጀክት ላይ የመጀመሪያው ፕሮጀክት እኛም ሙሉነህ ማሞ በማሰራት ፕሮጀክቱን ተቀብሎ ነበረ እና በዛ ሰዓት እኛ ያው የመጀመሪያዎቹ ፕሮጀክት ሰልጣኞች ነን። 1991ዎች ነን። እኔም ጓደኞቼም
እና በዛ ነው 1991 ነው ስፖርቱን የጀመርኩት። ስፖርቱ በጣም የሚገርም ነበረ። በሰዓቱ የነበረው ነገር ከ200 ከመቶ ምናምን ልጅ በላይ ነበር የነበረው በሰዓቱ። ከዛ ውስጥ ነው እንግዲህ ተጨምቀን እኛ 1993 ለመካፈል የሁለት ዓመት ቆይታ አድርገን 1993 ለመካፈል የሄድነው የተወሰኑ ውስጥ ልጆች ነን። ወደ 8 ልጆች አካባቢ ነን የቀረ ነው የነበርነው ምርጥ ተብለን ከዛ ውስጥ የተለየ ነው ማለት ነው። እና በጣም የሚገርም ነበረ። በጣም ጥሩ ነበረ። በጣም ጥሩ ቆይታም ነበረ። ቤተሰብ ጋር ምንም አይነት ችግር አልነበረም። በሰዓቱ ቤተሰብ ፈቃደኛ ነበረ። እኔ ፍላጎቴ ሀይ ስለነበረ ለስፖርቱ የነበረኝ ነገር ግቢ ውስጥ ሁሉ ሻዶ እስከ መስራት ድረስ በቃ በሰዓቱ ያሳየኝን ነገር አሰልጣኝ ያሳየኝን ነገር ስቴዲየም ውስጥ ያሳየኝን ነገር ግቢ ውስጥ ገብቼ ራሱ አላቆምም ነበር። በቃ ከትምህርት ቤት በተመለስኩ ሰዓት በጣም ነበረ መሰራው የነበረው እና የኔንም ፍላጎት ቤተሰብ በማየቱ ያው ቤተሰቤ ፈቃደኛ ነበር ማለት ነው በሰዓቱ። በሰዓቱ አርአያ የነበረው ቦክሰኛ ቢያንስ እዚች ወደ አደባባይ አካባቢ ነበር መጀመሪያ ትውልዴ የተወለድኩት እዚች አደባባይ መሃል አደባባይ ነበረ። እዚች ጋር ቪዲዮ ቤት ነበረ ኤርሚያስ የነ ትእዛዙ ቪዲዮ ቤት ነበረ። ከዛ ጎን ላይ ደግሞ ጸጉር ቤት ነበረ። የቀድሞ አንጋፋው ቦክሰኛ ደበበ ወልዴ በጣም የሚገርም ቦክሰኛ ነበረ። በቃ ፊዚካሉን ብቻ በቃ እኔ ሌላውን ነገሩ ሳይሆን በቃ የቦክሰኛ ፊዚካል የነበረው ሰው ስለነበረ በጣም በቃ ሁልጊዜ እሱን ለማየት ሁሉ መጣ ነበረ። እዚህ ጸጉር ቤት አካባቢ ቪዲዮ ቤት አካባቢ ላይ ስመጣ በቃ በጣም ይገርመኝ ነበረ። በቃ አቋሙ እነ ታይሰንን ባየሁት አይኔ ደበበን ሳየው በቃ አመሳሰል ነበር። ከታይሰን ጋር ነበረ ማመሳሰለው ደበበ ወልዴን እና እነ ደበበ ወልዴን ተመልክቼ ነው እኔ ቦክሱን የተቀላቀልኩት ማለት ነው። የመጀመሪያ ግጥሚያዬ ያው የ1991 ቦክሰኞች ነን። 2 አመት ነበር ቆይታ ያደረግነው። ትሬኒንግ ስንሰራ የ2 አመት ቆይታ ነበር ኢንስትራክተር ሙሉና ማሞ የሰጡን። 1993 የመጀመሪያዬን ውድድር ያደረኩት አዲስ አበባ ትንሿ ስቴዲየም ላይ የመጀመሪያዬን ውድድር አደረኩኝ። እሱንም በድል ነበር በ32 ኪሎ ግራም በ32 ኪሎ ግራም ነበረ ውድድሩን ያካሄድኩት እና ሻምፒዮና ነበርኩኝ በሰዓቱ እና ጥሩም ነበር። ከ1993 በኋላ 1994 አሁንም በጁቬንትስ የኢትዮጵያ ቦክስ ፌዴሬሽን እንዲሁ አዘጋጅቶ ከክለቦች ጋር ነው ፕሮጀክቱንም አንድ ላይ ነበረ ሲያዘጋጅ የነበረው ከፕሮጀክት ጋር ነበረ ሲያዘጋጅ የነበረው 1994 እንዲሁም ተካፍዬ 1994ም የትጥቅ ተሸላሚ ነበርኩኝ። 1993ም የትጥቅ ተሸላሚ ነበርኩኝ አንድ ወርቅ በማምጣት 1994ም እንዲሁም ወርቅ በማምጣት ትጥቅ ነበረ ሽልማት ሲሰጠን የነበረው። ሜዳሊያ አልነበረውም በሰዓቱ ፕሮጀክት ስለነበረን ትጥቅ ተሸልመናል። 1995ም እንዲሁ ጁቬንትስ ላይ የክለቦች ሻምፒዮና በተዘጋጀ ሰዓት እንዲሁ ፕሮጀክቱ ቀጣይነት ነበር የነበረው። 1995ም ፕሮጀክቱ ላይ እንደዚሁ ተካፍዬ ፕሮጀክቱ ላይም አሁንም የትጥቅ ነበረ ሽልማት ያገኘ ነው ሻምፒዮና በመሆኔ። 1996ም ትንሿ ስቴዲየም ላይ እንዲሁ ተካፍለን 1996 ላይ የሜዳሊያ ተበረከተልን ሜዳሊያ ተሰጠን። እሱ ላይም ጥሩ ነበርኩኝ የብር ሜዳሊያ ነበር ያገኘሁት። 1997 እንደውም የትልቅ በቃ ውድድር የተባለውን የተካፈልኩት የደቡብ ምርጥ ወልቂጤ ላይ ተዘጋጅቶ ነበር 1997 እዛ ላይ በጣም ጥሩ የሚባል ነገር ከታደሰ ወንበራ አንጋፋው ቦክሰኛ ከነበረ ታደሰ ወንበራ ጋር ነበረ ግጥሜን ያደረኩት የመጀመሪያ ውድድሬን ያደረኩት። ጥሩ ነበርኩኝ። ፕሮጀክት ነበር። ከፕሮጀክት ወጥቼ ነው ቀጥታ ወደ ነባሩ ቡድን ላይ የገባሁት 1997 ማለት ነው። 1997 ከታደሰ ወንበራ ጋር በሚጮህ ሰዓት በጣም ጥሩ ነበርኩኝ። ትንሽ ብለድ 3ኛ ዙር አካባቢ ላይ ብረድ አስቸገረኝ፣ ደም ነስር አስቸገረኝ። እንዲሁም ዳኝነት መሃል ገብቶ ዳኛ የነበረው ያገሩ ልጅ ነበረ። ታደሰውም ማን ነው ያገሩ ልጅ ነበረ ዳኛ የነበረው መሃል ገብቶ የነበረው ትንሽ አድሎም ነገር አደረገ። ደሜን የመለቅለቅ ነገር እየመራው ነበር፣ በነጥብም እየመራውት ነበረ።
ደሜን እዚህ ፊቴ ላይ የመለቅለቅ ነገር እንትን አሳየ። በዛ ሰዓት ዳኛ ነስሩ አላቆመም በሚል ውድድሩን ሊያቋርጥ ችሏል ማለት ነው። ከዛ በኋላ 1998 ደግሞ የፕሮጀክት የመጨረሻ ውድድሩን ማለት ነው የፕሮጀክት የመጨረሻ ውድድሩን ኢንስትራክተር ሙሉነህ ማሞ አልተካፈለም ነበረ። በሰዓቱ እኛን ባጋጠመው ችግር ምክንያት እኛን ይዞን አልሄደም ነበረ። ምህረቱ ሞገስ ነበረ ይዞን ሄደው 1998 በሄድንበት ሰዓት ላይ ጠቅላላ እንደ ቲም ከሱማሌ፣ ከሐረር፣ ከአዳማ፣ ከኦሮሚያ ማለት ነው ከአዲስ አበባ ከሌሎቹም ጋር ከደሴ ባደረግነው ፉክክር አዲስ አበባ ወርቁን ሲያነሳ አዲስ አበባ ዋንጫውን ሲያነሳ እኛ በሁለተኛ ደረጃ ሆነን ነበር ያጠናቀቅ ነው እና እያንዳንዳችን የትጥቅ ሽልማት ከአሰልጣኝ ጀምሮ ትልቅ የሚባል በቃ የሚገርም ትጥቅ በቃ የተሸለምንበት ጊዜ ነበር። የማብቂያውም ስለነበረ የፕሮጀክቱ ፕሮጀክቱ አላበቃም፣ ግን ትጥቅ የሚገርም ትጥቅ የተሸለምንበት ሰዓት ነበረ። 1999 ደግሞ ከዛ ከተመለስን በኋላ 1999 የደቡብ ምርጥ የደቡብ ልዩ ውድድር የደቡብ ክልል ልዩ ውድድር አዋሳ ላይ በተዘጋጀ ውድድር ላይ ዋንጫ አምጥተናል። እኛው የሀዲያ ዞንን ወክለን በመሄድ የዋንጫ አንስተናል። በዛው 1999 ላይ ባደረግነው እንትን እንደ ሀገር አቀፍ ተመርጠን ደግሞ የመጀመሪያ ኦሎምፒክ ላይ አዲስ አበባ በተዘጋጀው ውድድር ላይ ተመርጠን አዲስ አበባ ሄደን የነሐስ ሜዳሊያ ተሸላሚ ነኝ። እንደ ሀገር አቀፍ በተዘጋጀው ውድድር ላይ ማለት ነው የነሐስ ሜዳሊያ ተሸላሚ ነኝ። ከዛ በኋላ 2000 ላይ ደግሞ የመጨረሻ የፕሮጀክቱ ማብቂያ እንደውም እዚህ ጋር ነው 1998 ያልኩት እዛ ጋር ተሳስቼ ነው። 2000 ላይ እዚህ ተካሂዶ ነበር። አጠቃላይ የፕሮጀክት የክለቦች ውድድር አጠቃላይ እዚህ ተዘጋጅቶ ነበረ። ፎቶ ላይም አለ እዛ ላይ የዋንጫውን ያነሳ ነው እኛ ነን። የሀዲያ ፕሮጀክት የ1991ዎቹ ፕሮጀክት ነው ያንን ዋንጫም ያነሳ ነው። በጣም ትልቅ ፉክክር ነበረ። ዋንጫ አንስተናል። 2001 ሳንካፈል ቀርተናል። ባጋጠመን አንዳንድ ነገሮች ምክንያት ያው ሽልማት በሰዓቱ ሽልማት ይሰጣችኋል ተብሎ ሽልማት አላችሁ ተብለን ቃል ተገብቶልን ቃሉ ሳይተገበር በመቅረቱ እኛም ትንሽ ተከፍተን 2001 ላይ ሳንካፈል ቀርተናል። 2002 ላይ ደሴ ላይ የመጀመሪያ የክለቦች በዙር ጀምሯል። በአመት ውስጥ 4 ውድድር ነው ያለው። የመጀመሪያ ውድድር ደሴ ላይ የጀመረው 2002 ላይ የመጀመሪያ ውድድር ሲጀምር ምህረቱ ሞገስ ነበረ። እንዲሁም ሙሉነህ አሁንም እዚህ ጋር አልተካፈለም። ኢንስትራክተር ሙሉነህ ማሞ አልተካፈለም። ምህረቱ ሞገስ ነበረ አሰልጣኝ ሆኖ እኛን ይዞን ሄደን 2002 ላይ ደሴ ላይ በተካፈልነው ውድድር ላይ የወርቅ ሜዳሊያ ተሸላሚ ነበርኩኝ። እዛ ነው የውጭ እድሉንም እጩ ሆኜ የቀረብኩት። እዛ ባደረኩት ነገር ነው። በጣም ለኔ የሚገርም አመት ነበር ያ 2002 የሚገርም እንትን ላይ ነበርኩ፣ አቋም ላይ ነበርኩኝ፣ ጥሩ ነገር ላይ ነበርኩኝ። ክለብ ለክለብ ስመለመር እጩ ሲሆን በሰዓቱ እዚህ በተዘጋጀው ውድድር 2000 ላይ እኛ ጋር እዚህ አዳራሽ ሆሳና ላይ በተዘጋጀው ውድድር ላይ ተመርጬ ኒያላን ወክዬ 2001 ተሳትፌ ነበረ። 2001 ላይ ኒያላ ገባውኝ። ኒያላ ላይ ትንሽ ቆይታ ነው ያደረኩት። ብዙም አዲስ አበባ አልተመቸኝም ነበረ በሰዓቱ። ትንሽ ቆይታ ነው ያደረኩት። ተመልሼ ወደዚህ ወደ ሆሳና መጥቼ ደግሞ ከእንደገና 2003 ላይ ደግሞ ለዞናችን በማደርገው ነገር ደግሞ ፌደራል ፖሊስ ለ2002 ከተመለስኩ 2001 ወደዚህ 2002 ወደዚህ ከመጣው በኋላ 2002 ላይ የውጭውን እድል ካገኘው በኋላ 2003 ደግሞ ከውጭ እድል ከመጣው በኋላ ደግሞ 2003 ደግሞ ፌደራል ፖሊስን እጩ ሆኜ ፌደራል ፖሊስን በመቀላቀል ፌደራል ፖሊስን ለ7 አመት ፌደራል ፖሊስን አገልግያለሁ። በተጫዋችነት ለ5 አመት
እንዲሁም ደግሞ ከተጫዋች ትንሽ በጤና ሁኔታ ከውድድሩ ከስፖርቱ ራሴን አግልዬ ደግሞ በተሽከርካሪ ጥገና ምህንድስና ዳይሬክቶሬት ላይ በሹፍርና 2 ዓመት አገልግያለሁ። እኔ በሰዓቱ ያሳለፍኩት ሂደት ምንድነው? በተመረጥኩ ሰዓት ላይ በጣም ትልቅ የሆነ ቻሌንጅ ነበር ያጋጠመኝ። በሰዓቱ በጣም ከባድ የሆነ ቻሌንጅ በሰዓቱ እውነቴን ነው የምልህ። ምርጫውን ብሔራዊ ቡድን ምርጫ ካገኘው በኋላ እንደ ሌሎቹ አልነበረም። በሰዓቱ እኛ ፕሮጀክቱን ከ20 እድሜ በታች ፕሮጀክቱን እንድካፈል ስመረጥ በጣም ቻሌንጅ ነበረ። ትሬኒንግ እንኳን ልሰራ ጊዜ አልነበረኝም። ለምን ሁሉ ነገር እንድፈጽም ሁሉ ነገር እንዳስተካከል የተሰጠኝ ለኔ ነበረ። በሰዓቱ ብሔራዊ ቡድኑ ራሱ ይዞኝ ራሱ አቅፎኝ በራሱ ስራ አቅፎኝ ትሬኒንጉን እያሰራ ሁሉ ነገር ጨርሶልኝ እንደሌላው ስፖርተኛ ከዚህ በፊት እንደሄዱት ብሔራዊ ቡድኑን እንደወከሉት ልጆች አልነበረም የሄድኩት። እኔ ሲሄድ በራሴ የሆነ ቻሌንጅ ውስጥ ገብቼ ነው። ማለትም የተባለልኝ ነገር በጣም ከባድ ነበር። ፓስፖርትም በራሴ መንገድ ነበር እንዳወጣ የተነገረኝ። ፓስፖርትም ለማውጣት ራሱ ብዙ መከራዎችን አይቻለሁ በሰዓቱ ከሐዋሳ አዲስ አበባ በመመላለስ በራሴ ፍራንክ ማለት ነው እና አንዳንድ ባለ ሀብቶች በሚያደርጉልኝ ነገር ማለት ነው። በጣም ትልቅ የሆነ ቻሌንጅ ነበረ ያጋጠመኝ በሰዓቱ። ግን እግዚአብሔር ይመስገን ያንንም ነገር ብዬ ያንን ነገር አስተካክዬ ከደቡብ ክልል የተመረጥነው 2 ነበርን ልጆች የተመረጥነው። ሽማይክል ይባላል የአላባ ልጅ ነው። በጣም ግሩም የሆነ ቦክሰኛ ነው። በጣም ገራሚ ቦክሰኛ ነው። ለኔም ጥሩ ነበረ በሰዓቱ። እሱ ከኔ ጋር አብሮ ሄዶ ቢሆን ኖሮ ለኔም ጥሩ ነበረ። እኔም ቢያንስ ከሱ ጋር ያለኝን ትሬኒንግ ብቻዬን ነበር ትሬኒንግም ሳደርግ የነበረው። ከሱ ጋር እንኳን ትሬኒንግም ብሰራ ጥሩ ነበር ለኔ። ለሚቀጥለው ውድድር ውጭ ለማደርገው ውድድር ጥሩ ነበር የሚሆንልኝ። ግን በሰዓቱ እሱ በፓስፖርት በእድሜ ምክንያት እሱ ቀረ። እኔ ፓስፖርት ሰጡኝ። ያንን ነገር ተቀብዬ ከዛ በኋላ ደግሞ ባለው ነገር ትሬኒንግ ላይም ብዙም አልነበርኩኝም። ለምን እዛ ጋር ዋጋ እየከፈልኩ ነበረ። ፓስፖርት ለማውጣት ዋጋ እየከፈልኩ ነበረ እና ከሄድኩም በኋላ ትንሽ በሰዓቱ በነበረው ነገር ያው ከኔ በታች የነበሩት ልጆች 48 ኪሎ ላይና 54 ኪሎ ላይ የነበሩ ልጆች ናቸው። አንድ የደሴ ልጅና አንድ የአዳማ ልጅ ናቸው የነበሩት። እኔ ከዚህ ከመነሳቴ በፊት የ1 ወር ቆይታ አድርገዋል እዛ አዘርባጃን ላይ እድል አግኝተው ሄደዋል። እነሱ ቀድመው የስልጠና እዛ የትሬኒንግ እድል ከያገሩ ሁለት ልጅ ተብሎ ከኢትዮጵያ 2 እነሱ እድሉ ተሰጥቷቸው 2ቱ ቀድመው ሄደው ነበረ። እኔ ወደ ኋላ ዘግይቼ ነበረ እና ቀላል ኪሎ ነበሩ። እኔ 60 ኪሎ ነኝ ተመርጬ ሄድኩት እና ከነሱ ጋር ማድረገው ትሬኒንግ ትንሽ ለኔ ጥሩ አልነበር። ለነሱ ጥሩ ቢሆንም ለኔ ጥሩ አልነበረም። ለምን እኔ ከኔ ከፍ ካለ ኪሎ ጋር ነበረ ትሬኒንግ እንኳን መስራት ካለብኝ ከኔ ከፍ ካለ ኪሎ ጋር ነበረ ትሬኒንግ መስራት የነበረብኝ። ነገር ግን የኔ 48 እና 54 ናቸው፣ ቀላል ኪሎዎች ናቸው። ለነሱ ጥሩ ይሆናል እንጂ ለኔ ጥሩ አልነበረም በሰዓቱ። ውድድሩ ላይም ምንድነው እኔ ትኩረቴ በቃ ልምድም ነው። ከልምድ ቡድን መሪውም ሲናገረን የነበረው ከእናንተ ውጤት አይደለም ምን ጠብቀው በቃ ልምድ ነው ከእናንተ ልምድ ነው። ነገ የተሻለ ነገር እንድታመጡ ዛሬ ፕሮጀክትም ነን ያው አንደር 17 ነው ተመርጠን የገባ ነው ፕሮጀክት ስለሆናችሁ የተሻለ ነገር ልምድ ወስዳችሁ እንድትመለሱ ነው የምንፈልገው የሚል ነገርም ነግሮን ስለነበረ በሰዓቱም ብዙም ለዛም ይመስለኛል ልምድ ብቻ ይዘን እንድንመጣ ትኩረት አላደረጉብንም። በጣም የውጤት ስራ አልሰራንም እና ትንሽ ችግር ፈጥሮብኛል በሰዓቱ የነበረው ነገር ትንሽ ተጽዕኖ። ብሔራዊ ቡድንን ወክሎ መጫወት በጣም ነው አይደለም ትልቋን ኢትዮጵያን ይቅርና ከዚህ ራሱ ከሀዲያ ዞንን ወክለን እዚሁ በአገር ውስጥ በሚደረጉ ውድድሮች ሀዲያን ወክለን በምንሳተፍ ሰዓት ራሱ እውነቴን ነው ማለት ከግሩም አስፋው ከአሸናፊ ግሩም አስፋው ከሀዲያ ዞን ሲባል በጣም የሚሰማ ስሜት አለ። በጣም በቃ እውነቴን ነው ማለት የሆነ በቃ የሚገርም ስሜት ነው የሚሰማ። ስለዚህ አይደለም
ኢትዮጵያን ወከረ የኢትዮጵያን ባንዲራ ያውለበለብክ ትልቅ አገር ላይ አውሮፓ ምድር ላይ መንቀሳቀስ ማለት በጣም ትልቅ ነገር ነው፣ የሚሰማ ትልቅ ነገር ነው እና እኔ በጣም ደስ ነበር ያለኝ በሰዓቱ። እውነቴን ነው። በዛ ሰዓት ያገኘሁት እድል ማንም ሰው ያላገኘውን እድል ነበር ያገኘሁት እና በጣም አገሬንም በመወከሌ ቢያንስ ለሀገሬ ጥሩ ነገር ባለማምጣቴም ያው እንግዲህ አንድ ውድድ ስፖርት ላይ ውጤት ስታመጣና ሳታመጣ ብቻ አይደለም ዛጋ የምታሳየው ነገር አለ። በቃ መካፈል በራሱ ትልቅ ነገር ነው። በቃ እኔ መካፈሌ በራሱ በጣም ትልቅ ነገር ነው። ልምድ ወስጃለሁ። ዛሬ ላይም ደግሞ እዚህ ስራ እየሰራሁበት ነው ካገኘሁት ነገር አንፃር። ከዛ ካገኘሁት ነገር አንፃር ባኩ ትባላለች ዋና ከተማዋ እና በሰዓቱ የበረዶ ወቅት ነበረ። በጣም አስቸጋሪ ነበር። የበረዶ ወቅት ነበረ። ከቤት ውስጥም ሁሉ አንወጣም ነበር። ትሬኒንግም ቤት ውስጥ ነበረ። ያው ጂም ውስጥ ነው፣ ጂም ላይ አለ፣ ጂም ነው የምንሰራው እና አስቸጋሪ ወቅት ነበረ። በጣም ውጭ ማያስወጣ ወቅት ነበረ። አገሯንም እንደ ልብ አላየናትም። የሆነ ሰዓት ላይ ብቻ ብራ በሆነ ሰዓት ላይ ወጣን እንጂ አገሯንም አላየናትም። ያው በሰዓቱ የሶቪየት ህብረት ፍርስራሽ ሀገር ናት፣ ትንሽ ሀገር ናት። አዲስ አበባ መዲናችን ትበልጣት ነበር በሰዓቱ ስናያት ማለት ነው። ፌደራል ፖሊስን በማገለግልበት ሰዓት በገባውበት ሰዓት ላይ ጥሩ ልጆች ነበሩ። በሰዓቱ ያንስ ጥሩ ልጆች ነበር። ከሀዲያ ዞን 7 ነበር የገባ ነው። 7 ልጆች ነው የገባ ነው። ፌደራል ፖሊስን ስንቀላቀል ማለት ነው። 7 ልጆች ነው የገባ ነው። እኔ በሰዓቱ እንደውም አዲስ አበባ ፖሊስ ጠርቶኝ ነበረ። ያው አዲስ አበባ ፖሊስ ውጪ ዞኝ ሄደው ነፍሱን እግዚአብሔር እንዲሁ በገነት ያኑረውና ሰለሞን ዝና ይባላል። የኦሎምፒክ ቤጂንግ ኦሎምፒክን የመራ አሰልጣኝ ነው። ይዞኝ ሄደው ወደ አዘርባይጃን ሲሄድ ይዞኝ ሄደው ቤጂንግ ኦሎምፒክን የመራ ግሩም የሆነ በቃ የሚገርም አሰልጣኝ ነው። ሰለሞን ዝና ይባላል። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኑረው እና ደስ የሚል ቆይታ ነበረ። እሱም ምርጥ አሰልጣኝ ነበረ። በጣም የሚገርም አሰልጣኝ ነበረ። ስመለስ እኔ ጋር ትመጣለህ ብሎኝ ነበረ በሰዓቱ ስመጣ። ሌላም ሲንጋፖርም የመሄድ እድል አግኝተን ነበረ። ያው በሰዓቱ በአንዳንድ ሚስቴክ ምክንያት ነገሮች ሳይሳኩ ቀርቡ እንጂ ሲንጋፖርም የመሄድ እድል ነበረን እና ቀረ። ወደዚህ ተመልሰን መጣን። አይዞ እኔ ጋር ትቀጥላለህ፣ እኔ ጋር ትሰራለህ ብሎኝ ነበረ። እሱ ጋር ነበረ የመስራት ሐሳብ የነበረኝ። ነገር ግን ጓደኞቼ ሁሉ ፌደራል ፖሊስን ሲቀላቀሉ በቃ ከጓደኞቼ ከምለይ የሚል ነገር እንትን ብዬ ወደ ፌደራል ፖሊስ ገባሁኝ። ፌደራል ፖሊስ ከገባሁ በኋላ ጥሩ ነበረ። በሰዓቱ ጥሩ ነበረ። ብዙ ቻሌንጆች ነበሩ። ነገር ግን በጣም ብዙ ቻሌንጆች ነበሩ። ለሚመቸው ክለብ ላይ የሚመቸው አብዛኛው ጊዜ የሚመቸው ለአዲስ አበባ ተወላጅ ለአካባቢው ልጅ ነው የሚመቸው። ከክፍለ ሀገር ለሄደ ስፖርተኛ ብዙም ምቹ አይደለም። ለምን ትሬኒንግ ላይ በምንሰራ ሰዓት አሁን ትሬኒንግ ላይ ከሰራን በኋላ ነው አንዴ ነው የምንመገበው። ከዛ በኋላ የለም ምግብ በራሳችን ነው ስንመገብ የነበረው እና ያ በራሱ የሆነ ውስጥ ላይ የሚፈጥር ነገር አለ፣ ተጽዕኖ የሚፈጥርበት ተጽዕኖ አለ እና ፌደራል ፖሊስን ግን ያው ደስ ብሎኝ ነበረ። ተቋሙን ወደዋለሁ። ወደው ተቋም ነው። 2003 ላይ ከገባው በኋላ ድጋሚ ስልጠናም ገብቼ ነበር። ጦል ላይ ማሰልጠኛ ግዴታ ኢቲክሱን ማወቅ አለባችሁ ተብለን ጦል ላይ ገብተን ነበረ። ጦል ላይ ከገባዛው በተቀጠርኩት በ5 ወር በ6 ወር ውስጥ ነው ማሰልጠኛ ውስጥ የገባሁት እና ከዛ ከወጣው በኋላ ብዙም ትንሽ ታምሜ ነበረ። ኩላሊት ታምሜ ነበረ። ትሬኒንግ በሰራው ሰዓት ላይ ትንሽ የህመም ስሜት እያጋጠመኝ ነበረ። ብዙም ውጤታማ አልነበርኩኝም። ነገር ግን ያው በነበረው ነገር ከአሰልጣኞች ጋር በመናበብ እነሱ ያው በሚመሩኝ መንገድ እየተመራውኝ ያለውን ነገር እካፈል ነበረ። ባህር ዳር ላይ ተካፍያለሁ ፌደራል ፖሊስን ወክዬ። ሀረር ላይ ተካፍያለሁ ፌደራል ፖሊስን ወክዬ። እዛው አዲስ አበባ ላይም የክለቦች ሻምፒዮን እዛው ማነው አዲስ አበባ ላይ ተካፍያለሁ። የግል ሻምፒዮናዎችንም እዛው አዲስ አበባ ላይ ፌደራል ፖሊስንም በመወከል ተካፍያለሁ። ጥሩ ነበር እስከ 2007 ጥሩ ነበር። ጥሩ ቆይታ ነበር የፌደራል ፖሊስን በስፖርት ውስጥ ማለት ነው።
ለኔ ጥሩ ብቃት ነበረኝ ብዬ የምልበት አመት 2002 በጣም ትሬኒንግም በቃ በሚገባ ነበር ትሬኒንግም ስሰራ የነበረው። በጣም ጥሩ ምርጥ አቋም ላይ ነበርኩኝ። ውጭ የተመረጥኩበት አመት ላይ ማለት ነው። እና ደሴ ላይ ነው ወርቅ በማምጣት ደሴ ላይ። ከዛ በኋላ የዙር ሁለተኛ ውድድር ደግሞ ቡራዩ ላይ በተካሄደ ውድድር መስፍን ማን ነው አዲስ አበባ ፖሊስ ቦክሰኛ አለ፣ ጥሩ ቦክሰኛ አለ፣ የሆነ ግሩም የሆነ ቦክሰኛ፣ በጣም ገራሚ የሆነ ቦክሰኛ አለ። ከሱ ጋር ትልቅ ፉክክር አድርገን እንደውም አሸንፌዋለሁ። በሰዓቱ በነበረው ነገር ያው ትንሽ የዳኛ ከክፍለ ሀገር ስትሄድ የዳኛ ተጽዕኖ አለና አሸንፌዋለሁ እዛ ጋር። ያው ግን እድሉን ለሱ ሰጡት። በዛም ነው ቡራዩ ላይም ባደረኩት ነገር ነው ለክለብ ለብሔራዊ ቡድኑ ምርጫ ውስጥ የገባሁት ማለት ነው። እና 2002 ለኔ በጣም ምርጥ ነበረ። በቃ ምርጥ አቋም ላይ ነበርኩኝ። አገር ውስጥ ከነበሩ ስፖርተኞች አሉ። አሁን ለምሳሌ ያው ከኔ ጋር አብረው የሚሰሩት ሽመልስ ፍስሐ፣ አሁን ጓደኛዬ ስለሆነ ብቻ ሳይሆን ሽመልስ ፍስሐ በቃ በጣም ጎበዝ አርተኛ ቦክሰኛ ነው። ጎበዝ ቦክሰኛ ነው። በቃ ለምን አብሬውም ስላለውኝ አብሬውም ስለሰራውኝ አብሬውም ያለኝን አሰልጣኝ በሚሰጠንም ነገር የምናደርገውን ነገር እለካዋለሁ። አንድ ስፖርተኛ የምትለካው አብረው በምትሰራው ስራ ነው መቼም። እና አብረን በምንሰራ ሰዓት ሽመልስ ፍስሐ ለኔ በቃ አንደኛ ቦክሰኛ ነው። ለኔ ከውጭ ሀገር ከማደንቃቸው ቦክሰኞች ያው በሰዓቱ አልደረስኩኝም። እነ መሐመድ አሊ ካትስክሌ ያው ሲወራላቸው እሰማለሁ አንዳንድ ቪዲዮዎችንም ስመለከት ካትስክሌን። ከዛ በኋላ ደግሞ እነ ዌሜዘር ለኔ ግሩም ቦክሰኞች ናቸው። የኛ ጊዜ በጣም ፍላጎት ነበር፣ ሀይ የሆነ ፍላጎት ነበር ውስጣችን ላይ። በቃ ለስፖርቱ ያለን ነገር በጣም ሀይ የሆነ ፍላጎት ነበረን። ያን ፍላጎት ስለነበረን ነው ስፖርቱ ላይ እንድንቀጥል ያደረገን። አሁን ግን ምን አለ መሰለ፣ ትንሽ አሁን ወጣቱ ቢዝነስ ለምዷል። ወጣቱ ቢዝነስ ስለለመደ አሁን ወጣቱን ማግኘት ይከብዳል። አሁን እንዲህ ነው ብለ የምትሸውደው ወጣት አይደለም። አሁን ከምን ጋር ነው? ከጥቅም ጋር ነው የሚሄደው ወጣቱ። ያለ ጥቅም አይንቀሳቀስም። ከጥቅም ጋር ነው የሚንቀሳቀሰው እና አሁን ትንሽ አስቸጋሪ ነው። በልመና ነው አሉ ፍላጎት ያላቸው ልጆች አሉ። በተለይ ደግሞ እዚህ ስቴዲየም አካባቢ ማርያም ሰፈር በዚህ በአምባ አካባቢ ላይ ያሉ ልጆች በጣም ገበያ አካባቢ ላይ ያሉ ልጆች በጣም ፍላጎታቸው ሀይ ነው ለስፖርቱ ያሉት። ግን እንደዛም ሆኖ በቂ አይደለም። ልጆች አነስተኛ ናቸው፣ ብዛት የለም። ከዚህ በፊቱ ከነበረው ነገር ብዛት የለም፣ አነስተኛ ናቸው። ፍላጎታቸው ግን ከተወሰኑት ልጆች ውጪ ብዙም ልጆች በልመና ነው የምናመጣቸው የምናሰራቸው። አሁን ቤተሰብም ይናገራል፣ ጥቅም የሌለው ነገር ላይ ለምን ትካፈል? አይደለም እነሱን ይቀርና እኛን ራሱ ቤተሰቦቻችን ይናገሩናል። አሁን ትላንትና ዋጋ ከፍላችሁ ዛሬም ዋጋ እየከፈላችሁ ምንድነው የእናንተ ጥቅም ታዲያ ምን ሁሉ እንባላለን። ቤተሰብ ብዙ ነገር ይናገራል። ልጆችን ራሱ እንደዚህ አሁን ጠርተን በምናሰራ ሰዓት እከሌ ለምን ቀረ ብለን በምንል ሰዓት እንዴ እነ ግሩም ምን አገኙ፣ እነ በሼ ምን አገኙ፣ እነ ሽመልስ እነ ተመስገን ምን አገኙ፣ እነ በቀለ ደጉ ምን አገኙ፣ እነ ሌሎቹም እነ ምረቱ ሞገስ ሌሎቹም ምን አገኙ፣ ዝም ብላችሁ አትሂዱ እስከ ማለት ቤተሰብ እስከ መከልከል ድረስ ነው የምንሰማው ነገር ማለት ነው። እና አሁን ትንሽ በጣም ከባድ ነው። በክለብ ደረጃ ልጆች ካልታቀፉ በስተቀር አሁን በቃ እንደዚህ በክለብ ደረጃ ካልያስካቸው በስተቀር አሁን ዝም ብለ እንደኛ ጊዜው ናና ስፖርት ስራ የምትለው ወጣት አይደለም። በቦክሱ ዓለም እኔ ማይረሳኝ ገጠመኝ በጣም ነው 1993 ገና እንደሄድን ነው ቄራ መውረጃ ገነት ሆቴል ዝቅ ብሎ ነው አልጋ የያዝ ነው። ሳሙኤል ሆቴል ይባላል። እዛ በያዝንበት ሰዓት ላይ
ልጆች ውስጥ ገብተው ሙዝ የሆነ ሙዝ ነገር አየንና ሙዝ እንግዛ ተባብለን 3 ሆነን ወጣን። አድነው እኔ አብደረዛቅ ሙሳ የምትባለው 3 ሆነን ልንገዛ ወጣን። ነጠላ ጫማ ነው ያደረግነው። ነጠላ ጫማ አድርገን የወጣነው እና ፍራፍሬ ቤቱ በር ላይ ደረስን። የኬንያ ሙዝ ስጠን አለው። እዛ ከዛ ውስጥ ከ3ታችን አንዳችን ይመስለኛል የኬንያ ሙዝ ስጠን ሲለው ልጁ እንደዚህ ብሎ አየን። ከእግር እስከ ላይ ድረስ እንደዚህ ከእግር እስከ ላይ ድረስ በደንብ አየንና እንዲያየንና ኬንያ የመጣችሁት አለ። ምንም አልመለስንለትም፣ ዝም አልነው። እግራችንን ሾፍ ሲያደርገው ይሄማ የደቡብ እንቅፋት ነው አለን እና አይረሳኝም በጣም በቃ ሁል ጊዜ አወራታለሁ እቺን ነገር እና እግራችንን ሲሾፈን ያው እንግዲህ ከ2000 ወደዚህ ያለው እንግዲህ ያው በሰዓቱ በነበረው ነገር እንቅፋት ያልተገረረው የለም። እኔ አሁን ከፌደራል ፖሊስን ቅድም ብያለሁ ተናግሬያለሁ 7 አመት ከ12 ቀን አገልግዬ 2010 መስከረም ላይ ነው ለቅቄ የመጣሁት። ያው ፌደራል ፖሊስን የምወደው ቅድም ብያለሁ የምወደው ተቋም ነው። ነገሮች ተመቻችተውልኝ ያው ባገለግለው ደስ ይለኝ ነበረ። ነገር ግን ባጋጠመኝ ማህበራዊ ችግር ምክንያት ያው ፌደራል ፖሊስን ለቅቄ ወደዚህ መጥቻለሁ። ወደዚህ ከመጣው በኋላ ግን ያው ብዙም አልተመቸኝም። ያው ትዳር ውስጥም ገብቼ ነበረ። ያው ትዳሬንም ጥዬ ደግሞ ወደዛ ዳግም ጥሪ ጠርቶ ነበረ ፌደራል ፖሊስ ለመግባትም ሐሳብ ነበረኝ። ትዳሬንም ጥዬ ወደዛ መሄድ ትንሽ ከበደኝና ባለው ነገር አሁን እዚሁ ቀርቼ ነው ያለሁት። ያው አሁን በዚህ ሰዓት አስቸጋሪ ነው። ባጃጅ ስራ ነው የምሰራው። የባጃጅ ስራ ነው የምሰራው። ሰው ብዙ ነገር ይላል። ትላንት አውሮፓን ወክሎ የመጣ ልጅ ዛሬ ባጃጅ ዝቅ ብሎ እኔ ደስ ይለኛል። ዝቅ ብዬ ከዚህም የባሰ ዝቅ ያለ ስራም ቢኖርም ዝቅ ብዬ መስራት እፈልጋለሁ። እኔ ወታደር ነኝ። ስራ አልንቅም፣ እሰራለሁ፣ መስራት እፈልጋለሁ እና ባጃጅ ስራ ነው የምሰራው። ያው በትርፍ ሰዓቴ ደግሞ የሆነ ሰዓቴን ደግሞ እያብቃቃው ያው መቼም ጊዜው አይበቃህም። ሰዓቴን አብቃቅቼ ደግሞ ያው የፕሮጀክቱ በእኔ ስር ነው ያለው። ወጣቱ የአሁን ፕሮጀክት በከተማው ስር ያለው ፕሮጀክት እኔ ነኝ ፕሮጀክቱን የማንቀሳቀሰው፣ እኔ ነኝ የማሰራው። ፕሮጀክቱንም እያሰራው ነው ያለሁት። እውነቴን ነው። አንድ ቅር ያለኝ ነገር አለ። ምንድነው እሱም በሰዓቱ 2002 እኔም ብቻ አይደለም ተመስገን ተክሌ ኬንያ ኢትዮጵያን ወክሎ ኬንያ ተሳትፏል። ከዚሁ ተመርጦ ሄደው ከዚሁ ከሀዲያ ዞን ነው። የኔው ጓደኛ ነው፣ የኔው ባች ነው፣ የ91 ፍሬ ነው እና እሱም ተካፍሏል ኬንያ ሄዶ። እኔም አውሮፓ ምድር ላይ ኢትዮጵያን ወክዬ ተካፍያለሁ። ነገር ግን ምን አለ መሰለቅ ሀዲያ ዞን በስፖርቱ ጥሩ ነገር ላሳዩት ልጆች በክብር ተጠርተው እዚህ አዳራሽ ላይ ሽልማት ሲሰጣቸው እኛ ቦክስ ላይ ሀዲያን ወክለን በዓለም የተካፈለን ልጆች ተጠርተን ምንም ቴንኪው እንኳን አልተባልንም። በጣም ቅር ተሰኝተናል። በጣም በወቅቱ በጣም ቅር ነበር የተሰኘነው። ነገር ግን ያው ያንን ሁሉ ነገር አልፈን ደግሞ ዛሬም ደግሞ ያው በትላንትናው ነገር ቅር ሳንሰኝ ዛሬ ላይም ደግሞ ዋጋ እየከፈልን ነው፣ እየሰራን እንገኛለን፣ እየሰራን ያለ ነው እና ምንድነው ብንረዳ በቃ ብንደገፍ በቃ ስፖርቱን እኛ በጣም መስራት እንፈልጋለን። እኔ ውስጤ ነው በቃ ስፖርቱ ምንም ጥቅም ማገኝበት ነገር የለም። እኔ አሁን ደሞዝም የለኝም፣ ቢረባ ደሞዝም አይደለም ደሞዝም የለኝም። በቃ እንዲህ ነው ብዬ መጥራትም አልፈልግም ደሞዙን እና እየከፈልን ነው፣ ዋጋ እየከፈልን ነው በቃ እና ዞናችን ሀዲያ ዞናችን ትልቅ ድጋፍ ቢያደርግልን ከዚህ በበለጠ በክለብ ደረጃ ተይዘው ልጆች ተይዘው ትልቅ ስራ ብንሰራ እውነቴን ነው የምለው እኔ ካገኘሁት ልምድ ከዛ ይዤ ከመጣሁት ልምድ እኔ ነገ ጠዋት እዚህ ኦሎምፒክ ላይ
የኢትዮጵያን አርማ ብሎም እንዲሁም የሀዲያን አርማ የሚያውለበልቡ ልጆች እንደማፈራ ምንም ጥርጥር የለኝም። እሰራለሁ። ግን እኔ ውስጤ ነው በቃ ያለው ነገር ውስጤ ላይ አለ። በቃ ስፖርቱ ውስጤ ነው በቃ። ስለዚህ ስፖርቱ ላይ እንድቀጥል ደግሞ ምንድነው ከዞን ድጋፍ እፈልጋለሁ። በቃ ድጋፍ እፈልጋለሁ። ምሰራውም ስራ በቃ ትኩረቴን ስራው ላይ ትኩረቴን ሁሉ ነገሬን በቃ ስራው ላይ ሰጥቼ ስራውን ብሰራ ደስተኛ ነኝ እና እኔ ካለኝም ልምድ ኢንስትራክተር ሙሉነህ ማሞም ካለው ነገር አንፃር አዲሱ ተመስገን ሌሎቹ ካለን ነገር አንፃር ክለብ ማዕከላዊ ኢትዮጵያ ፖሊስ ክለብ እንዲይዝልን እንፈልጋለን። ነገ ጥሩ ባይምሮ የጎለበቱ በስፖርት የዳበሩ ጠንካራ ስፖርተኞችን ለማዕከላዊ ፖሊስ ዝግጁ ማድረግ እንችላለን እኛ ትላንትና ከነበረን ልምድም አንፃር ማለት ነው። ስለዚህ ማዕከላዊ ፖሊስ ይሄንን ቢያስብበት እላለሁ። በቅድሚያ የየትናችሁ ፕሮግራም እንግዳ አድርጋችሁ ስላጋብዛችሁ በጣም አመሰግናለሁ። ስሜ ግሩም አስፋው ይባላል። ትውልዴ እዚሁ ሀዲያ ዞን ላይ ሆሳና ከተማ ላይ እዚህ አደባባይ ሰፈር ላይ ነው ተወልጄ ያደኩት። እድሜ ያው ለትምህርት ስደርስ ያው ቁጥር 3 ትምህርት ቤት ላይ ትምህርቴን በዛ ቁጥር 3 ትምህርት ቤት ላይ ትምህርቴን ጀምሬያለሁ ማለት ነው። አንደኛ ክፍል ተማሪ ሆኜ ወደ ስፖርት ልገባ የቻልኩበት ምክንያት ከዚህ ከአደባባይ ሰፈር የራሳችንን ቤት ሰርተን ወደ ስቴዲየም አካባቢ ላይ ገብተን ነበረ። እዛ አካባቢ ላይ ያው ያደኩት እዛው ስቴዲየም አካባቢ ላይ ነው እና ወጣ ገባ በምልበት ሰዓት ላይ ስቴዲየም ላይ የቦክስ ስፖርት ሙሉነህ ማሞ ኢንስትራክተር ሙሉነህ ማሞ የቦክስ ስፖርትን እያሰራ በጣም ብዛት ያለው ልጅ ነበረ። እያሰራ ተመለከትኩኝ። ያው እኔም በዛን ሰዓት ላይ ያው ሰፈሬ እዛው ስቴዲየም አካባቢ እንደመሆኑ መጠን ያው ስፖርቱን ተመልክቼ ስፖርቱን ሲያሰራ አይቼ እዛው ስፖርቱን ልካፈል ገብቻለሁ ማለት ነው። በ1991 የመጀመሪያው ፕሮጀክት ነው እንደ አገር አቀፍ ደሴ፣ አዳማ፣ አዲስ አበባ፣ ሶማሌ እነዚህ አካባቢዎች ላይ ነበረ ፕሮጀክቱ የተሰጠው። እኛ ጋርም አንዱ ሀዲያ ዞን ላይ ይሄ ፕሮጀክት 91ዎቹ ፕሮጀክት ላይ የመጀመሪያው ፕሮጀክት እኛም ሙሉነህ ማሞ በማሰራት ፕሮጀክቱን ተቀብሎ ነበረ እና በዛ ሰዓት እኛ ያው የመጀመሪያዎቹ ፕሮጀክት ሰልጣኞች ነን 1991ዎች ነን እኔም ጓደኞቼም እና በዛ ነው 1991 ነው ስፖርቱን የጀመርኩት። ስፖርቱ በጣም የሚገርም ነበረ። በሰዓቱ የነበረው ነገር ከ200 ምናምን ልጅ በላይ ነበር የነበረው በሰዓቱ። ከዛ ውስጥ ነው እንግዲህ ተጨምቀን እኛ 1993 ለመካፈል የሁለት ዓመት ቆይታ አድርገን 1993 ለመካፈል የሄድነው የተወሰኑ ውስን ልጆች ነን። ወደ 8 ልጆች አካባቢ ነን የቀረነው የነበርነው ምርጥ ተብለን ከዛ ውስጥ የተለየ ነው ማለት ነው እና በጣም የሚገርም ነበረ። በጣም ጥሩ ነበረ። በጣም ጥሩ ቆይታም ነበረ። ቤተሰብ ጋር ምንም አይነት ችግር አልነበረም። በሰዓቱ ቤተሰብ ፈቃደኛ ነበረ። እኔ ፍላጎቴ ሀይ ስለነበረ ለስፖርቱ የነበረ ነገር ግቢ ውስጥ ሁሉ ሻዶ እስከ መስራት ድረስ በቃ በሰዓቱ ያሳየኝን ነገር አሰልጣኝ ያሳየኝን ነገር ስቴዲየም ውስጥ ያሳየኝን ነገር ግቢ ውስጥ ገብቼ ራሱ አላቆምም ነበር። በቃ ከትምህርት ቤት በተመለስኩ ሰዓት በጣም ነበረ መሰራው የነበረው እና የኔንም ፍላጎት ቤተሰብ በማየቱ ያው ቤተሰቤ ፈቃደኛ ነበር ማለት ነው በሰዓቱ። በሰዓቱ አርአያ የነበረው ቦክሰኛ ቢያንስ ወደ አደባባይ አካባቢ ነበር መጀመሪያ ትውልዴ የተወለድኩት እዚች አደባባይ መሀል አደባባይ ነበረ። እዚች ጋር ቪዲዮ ቤት ነበረ ኤርሚያስ የነ ትእዛዙ ቪዲዮ ቤት ነበረ። ከዛ ጎን ላይ ደግሞ ጸጉር ቤት ነበረ። የቀድሞ አንጋፋው ቦክሰኛ ደበበ ወልዴ በጣም የሚገርም ቦክሰኛ ነበረ። በቃ ፊዚካሉን ብቻ በቃ እኔ ሌላውን ነገሩ ሳይሆን በቃ የቦክሰኛ ፊዚካል የነበረው ሰው ስለነበረ በጣም በቃ ሁሉ ጊዜ እሱን ለማየት ሁሉ መጣ ነበረ እዚህ
ጸጉር ቤት አካባቢ ቪዲዮ ቤት አካባቢ ላይ ስመጣ በቃ በጣም ይገርመኝ ነበረ። በቃ አቋሙ እነ ታይሰንን ባየሁት አይኔ ደበበን ሳየው በቃ አመሳሰል ነበር። ከታይሰን ጋር ነበረ ማመሳሰለው ደበበ ወልዴን እና እነ ደበበ ወልዴን ተመልክቼ ነው እኔ ቦክሱን የተቀላቀልኩት ማለት ነው። የመጀመሪያ ግጥሚያዬ ያው የ1991 ቦክሰኞች ነን። 2 አመት ነበር ቆይታ ያደረግነው። ትሬኒንግ ስንሰራ የ2 አመት ቆይታ ነበር ኢንስትራክተር ሙሉና ማሞ የሰጡን። 1993 የመጀመሪያዬን ውድድር ያደረኩት አዲስ አበባ ትንሿ ስቴዲየም ላይ የመጀመሪያዬን ውድድር አደረኩኝ። እሱንም በድል ነበር በ32 ኪሎ ግራም በ32 ኪሎ ግራም ነበር ውድድሩን ያካሄድኩት እና ሻምፒዮና ነበርኩኝ በሰዓቱ እና ጥሩም ነበር። ከ1993 በኋላ 1994 አሁንም በጁቬንትስ የኢትዮጵያ ቦክስ ፌዴሬሽን እንዲሁ አዘጋጅቶ ከክለቦች ጋር ነው ፕሮጀክቱንም አንድ ላይ ነበር ሲያዘጋጅ የነበረው ከፕሮጀክት ጋር ነበር ሲያዘጋጅ የነበረው 1994 እንዲሁም ተካፍዬ 1994ም የትጥቅ ተሸላሚ ነበርኩኝ። 1993ም የትጥቅ ተሸላሚ ነበርኩኝ አንድ ወርቅ በማምጣት 1994ም እንዲሁም ወርቅ በማምጣት ትጥቅ ነበረ ሽልማት ሲሰጠን የነበረው። ሜዳሊያ አልነበረውም በሰዓቱ ፕሮጀክት ስለነበረን ትጥቅ ተሸልመናል። 1995ም እንዲሁ ጁቬንትስ ላይ የክለቦች ሻምፒዮና በተዘጋጀ ሰዓት እንዲሁ ፕሮጀክቱ ቀጣይነት ነበር የነበረው። 1995ም ፕሮጀክቱ ላይ እንደዚሁ ተካፍዬ ፕሮጀክቱ ላይም አሁንም የትጥቅ ነበረ ሽልማት ያገኘ ነው ሻምፒዮና በመሆኔ። 1996ም ትንሿ ስቴዲየም ላይ እንዲሁ ተካፍለን 1996 ላይ የሜዳሊያ ተበረከተልን ሜዳሊያ ተሰጠን። እሱ ላይም ጥሩ ነበርኩኝ የብር ሜዳሊያ ነበር ያገኘሁት። 1997 እንደውም የትልቅ በቃ ውድድር የተባለውን የተካፈልኩት የደቡብ ምርጥ ወልቂጤ ላይ ተዘጋጅቶ ነበር 1997 እዛ ላይ በጣም ጥሩ የሚባል ነገር ከታደሰ ወንበራ አንጋፋው ቦክሰኛ ከነበረ ታደሰ ወንበራ ጋር ነበረ ግጥሜን ያደረኩት የመጀመሪያ ውድድሬን ያደረኩት። ጥሩ ነበርኩኝ። ፕሮጀክት ነበር። ከፕሮጀክት ወጥቼ ነው ቀጥታ ወደ ነባሩ ቡድን ላይ የገባሁት 1997 ማለት ነው። 1997 ከታደሰ ወንበራ ጋር በሚጮህ ሰዓት በጣም ጥሩ ነበርኩኝ። ትንሽ ብለድ 3ኛ ዙር አካባቢ ላይ ብረድ አስቸገረኝ፣ ደም ነስር አስቸገረኝ። እንዲሁም ዳኝነት መሃል ገብቶ ዳኛ የነበረው ያገሩ ልጅ ነበረ። ታደሰ ማን ነው ያገሩ ልጅ ነበረ ዳኛ የነበረው መሃል ገብቶ የነበረው። ትንሽ አድሎም ነገር አደረገ። ደሜን የመለቅለቅ ነገር የመራው ነበር። በነጥብም እየመራውት ነበረ። ደሜን እዚህ ፊቴ ላይ የመለቅለቅ ነገር እንትን አሳየ። በዛ ሰዓት ዳኛ ነስሩ አላቆመም በሚል ውድድሩን ሊያቋርጥ ችሏል ማለት ነው። ከዛ በኋላ 1998 ደግሞ የፕሮጀክት የመጨረሻ ውድድሩን ማለት ነው የፕሮጀክት የመጨረሻ ውድድሩን ኢንስትራክተር ሙሉነ ማሞ አልተካፈለም ነበረ በሰዓቱ። እኛን ባጋጠመው ችግር ምክንያት እኛን ይዞን አልሄደም ነበረ። ምህረቱ ሞገስ ነበረ ይዞን የሄደው 1998 በሄድንበት ሰዓት ላይ ጠቅላላ እንደ ቲም ከሱማሌ፣ ከሐረር፣ ከአዳማ፣ ከኦሮሚያ ማለት ነው ከአዲስ አበባ ከሌሎቹም ጋር ከደሴ ባደረግነው ፉክክር አዲስ አበባ ወርቁን ሲያነሳ አዲስ አበባ ዋንጫውን ሲያነሳ እኛ በሁለተኛ ደረጃ ሆነን ነበር ያጠናቀቅ ነው እና እያንዳንዳችን የትጥቅ ሽልማት ከአሰልጣኝ ጀምሮ ትልቅ የሚባል በቃ የሚገርም ትጥቅ በቃ የተሸለምንበት ጊዜ ነበር። የማብቂያውም ስለነበረ የፕሮጀክቱ ፕሮጀክቱ አላበቃም፣ ግን ትጥቅ የሚገርም ትጥቅ የተሸለምንበት ሰዓት ነበረ። 1999 ደግሞ ከዛ ከተመለስን በኋላ 1999 የደቡብ ልዩ ውድድር የደቡብ ክልል ልዩ ውድድር አዋሳ ላይ በተዘጋጀ ውድድር ላይ ዋንጫ አምጥተናል። እኛው የሀዲያ ዞንን ወክለን በመሄድ የዋንጫ አንስተናል። በዛው 1999 ላይ ባደረግነው እንትን እንደ ሀገር አቀፍ ተመርጠን ደግሞ የመጀመሪያ ኦሎምፒክ ላይ
አዲስ አበባ በተዘጋጀው ውድድር ላይ ተመርጠን አዲስ ሄደን የነሐስ ሜዳሊያ ተሸላሚ ነኝ። እንደ ሀገር አቀፍ በተዘጋጀው ውድድር ላይ ማለት ነው የነሐስ ሜዳሊያ ተሸላሚ ነኝ። ከዛ በኋላ 2000 ላይ ደግሞ የመጨረሻ የፕሮጀክቱ ማብቂያ እንደውም እዚህ ጋር ነው 1998 ያልኩት እዛ ጋር ተሳስቼ ነው። 2000 ላይ እዚህ ተካሂዶ ነበር አጠቃላይ የፕሮጀክት የክለቦች ውድድር አጠቃላይ እዚህ ተዘጋጅቶ ነበረ። ፎቶ ላይም አለ እዛ ላይ የዋንጫውን ያነሳ ነው እኛ ነን። የሀዲያ ፕሮጀክት የ1991ዎቹ ፕሮጀክት ነው ያንን ዋንጫም ያነሳ ነው። በጣም ትልቅ ፉክክር ነበረ። ዋንጫ አንስተናል። 2001 ሳንካፈል ቀርተናል ባጋጠመን አንዳንድ ነገሮች ምክንያት። ያው ሽልማት በሰዓቱ ሽልማት ይሰጣችኋል ተብሎ ሽልማት አላችሁ ተብለን ቃል ተገብቶልን ቃሉ ሳይተገበር በመቅረቱ እኛም ትንሽ ተከፍተን 2001 ላይ ሳንካፈል ቀርተናል። 2002 ላይ ደሴ ላይ የመጀመሪያ የክለቦች በዙር ጀምሯል። በአመት ውስጥ 4 ውድድር ነው ያለው። የመጀመሪያ ውድድር ደሴ ላይ የጀመረው 2002 ላይ የመጀመሪያ ውድድር ሲጀምር ምረቱ ሞገስ ነበረ። እንዲሁም ሙሉነ አሁንም እዚህ ጋር አልተካፈለም። ኢንስትራክተር ሙሉነ ማሙ አልተካፈለም። ምረቱ ሞገስ ነበረ አሰልጣኝ ሆኖ እኛን ይዞን ሄደን 2002 ላይ ደሴ ላይ በተካፈልነው ውድድር ላይ የወርቅ ሜዳሊያ ተሸላሚ ነበርኩኝ። እዛ ነው የውጭ እድሉንም እጩ ሆኜ የቀረብኩት። እዛ ባደረኩት ነገር ነው። በጣም ለኔ የሚገርም አመት ነበር ያ 2002 የሚገርም እንትን ላይ ነበርኩ፣ አቋም ላይ ነበርኩኝ፣ ጥሩ ነገር ላይ ነበርኩኝ። ክለብ ለክለብ ስመለመር እጩ ሲሆን በሰዓቱ እዚህ በተዘጋጀው ውድድር 2000 ላይ እኛ ጋር እዚህ አዳራሽ ሆሳና ላይ በተዘጋጀው ውድድር ላይ ተመርጬ ኒያላን ወክዬ 2001 ተሳትፌ ነበረ። 2001 ላይ ኒያላ ገባውኝ። ኒያላ ላይ ትንሽ ቆይታ ነው ያደረኩት። ብዙም አዲስ አበባ አልተመቸኝም ነበረ በሰዓቱ። ትንሽ ቆይታ ነው ያደረኩት። ተመልሼ ወደዚህ ወደ ሆሳና መጥቼ ደግሞ ከእንደገና 2003 ላይ ደግሞ ለዞናችን በማደርገው ነገር ደግሞ ፌደራል ፖሊስ ለ2002 ከተመለስኩ 2001 ወደዚህ 2002 ወደዚህ ከመጣው በኋላ 2002 ላይ የውጭውን እድል ካገኘው በኋላ 2003 ደግሞ ከውጭ እድል ከመጣው በኋላ ደግሞ 2003 ደግሞ ፌደራል ፖሊስን እጩ ሆኜ ፌደራል ፖሊስን በመቀላቀል ፌደራል ፖሊስን ለ7 አመት ፌደራል ፖሊስን አገልግያለሁ። በተጫዋችነት ለ5 አመት እንዲሁም ደግሞ ከተጫዋች ትንሽ በጤና ሁኔታ ከውድድሩ ከስፖርቱ ራሴን አግልዬ ደግሞ በተሽከርካሪ ጥገና ምህንድስና ዳይሬክቶሬት ላይ በሹፍርና 2 አመት አገልግያለሁ። እኔ በሰዓቱ ያሳለፍኩት ሂደት ምንድነው? በተመረጥኩ ሰዓት ላይ በጣም ትልቅ የሆነ ቻሌንጅ ነበር ያጋጠመኝ። በሰዓቱ በጣም ከባድ የሆነ ቻሌንጅ በሰዓቱ እውነቴን ነው የምልህ። ምርጫውን ብሔራዊ ቡድን ምርጫ ካገኘው በኋላ እንደ ሌሎቹ አልነበረም። በሰዓቱ እኛ ፕሮጀክቱን ከ20 እድሜ በታች ፕሮጀክቱን እንድካፈል ስመረጥ በጣም ቻሌንጅ ነበረ። ትሬኒንግ እንኳን ልሰራ ጊዜ አልነበረኝም። ለምን ሁሉ ነገር እንድፈጽም ሁሉ ነገር እንዳስተካከል የተሰጠኝ ለኔ ነበረ። በሰዓቱ ብሔራዊ ቡድኑ ራሱ ይዞኝ ራሱ አቅፎኝ በራሱ ስራ አቅፎኝ ትሬኒንጉን እያሰራ ሁሉ ነገር ጨርሶልኝ እንደሌላው ስፖርተኛ ከዚህ በፊት እንደሄዱት ብሔራዊ ቡድኑን እንደወከሉት ልጆች አልነበረም የሄድኩት። እኔ ሲሄድ በራሴ የሆነ ቻሌንጅ ውስጥ ገብቼ ነው። ማለትም የተባለልኝ ነገር በጣም ከባድ ነበር። ፓስፖርትም በራሴ መንገድ ነበር እንዳወጣ የተነገረኝ። ፓስፖርትም ለማውጣት ራሱ ብዙ መከራዎችን አይቻለሁ በሰዓቱ። ከሐዋሳ አዲስ አበባ በመመላለስ በራሴ ፍራንክ ማለት ነው እና አንዳንድ ባለ ሀብቶች በሚያደርጉልኝ ነገር ማለት ነው። በጣም ትልቅ የሆነ ቻሌንጅ ነበረ ያጋጠመኝ በሰዓቱ። ግን እግዚአብሔር ይመስገን ያንንም ነገር ብዬ ያንን ነገር አስተካክዬ ከደቡብ ክልል የተመረጥነው 2 ነበርን።
ሁለት ነበርን ልጆች የተመረጥ ነው። ሽማይክል ይባላል የአላባ ልጅ ነው። በጣም ግሩም የሆነ ቦክሰኛ ነው። በጣም ገራሚ ቦክሰኛ ነው። ለኔም ጥሩ ነበረ በሰዓቱ እሱ ከኔ ጋር አብሮ ሄዶ ቢሆን ኖሮ ለኔም ጥሩ ነበረ። እኔም ቢያንስ ከሱ ጋር ያለኝን ትሬኒንግ ብቻዬን ነበር ትሬኒንግም ሳደርግ የነበረው። ከሱ ጋር እንኳን ትሬኒንግም ብሰራ ጥሩ ነበር ለኔ ለሚቀጥለው ውድድር ውጭ ለማደርገው ውድድር ጥሩ ነበረ የሚሆንልኝ። ግን በሰዓቱ እሱ በፓስፖርት በእድሜ ምክንያት እሱ ቀረ። እኔ ሰጡኝ ፓስፖርት ሰጡኝ። ያንን ነገር ተቀብዬ ከዛ በኋላ ደግሞ ባለው ነገር ትሬኒንግ ላይም ብዙም አልነበርኩኝም። ለምን እዛ ጋር ዋጋ እየከፈልኩ ነበረ፣ ፓስፖርት ለማውጣት ዋጋ እየከፈልኩ ነበረ እና ከሄድኩም በኋላ ትንሽ በሰዓቱ በነበረው ነገር ያው ከኔ በታች የነበሩት ልጆች 48 ኪሎ ላይና 54 ኪሎ ላይ የነበሩ ልጆች ናቸው። አንድ የደሴ ልጅና አንድ የአዳማ ልጅ ናቸው የነበሩት። እኔ ከዚህ ከመነሳቴ በፊት የአንድ ወር ቆይታ አድርገዋል እዛ አዘርባጃን ላይ እድል አግኝተው ሄደዋል። እነሱ ቀድመው የስልጠና እዛ የትሬኒንግ እድል ከያገሩ ሁለት ልጅ እንትን ተብሎ ከኢትዮጵያ ሁለት እነሱ እድሉ ተሰጥቷቸው ሁለቱ ቀድመው ሄደው ነበረ። እኔ ወደ ኋላ ዘግይቼ ነበረ እና ቀላል ኪሎ ነበሩ። እኔ 60 ኪሎ ነኝ ተመርጬ ሄድኩት እና ከነሱ ጋር ማድረገው ትሬኒንግ ትንሽ ለኔ ጥሩ አልነበር። ለነሱ ጥሩ ቢሆንም ለኔ ጥሩ አልነበረም። ለምን እኔ ከኔ ከፍ ካለ ኪሎ ጋር ነበረ ትሬኒንግ እንኳን መስራት ካለብኝ ከኔ ከፍ ካለ ኪሎ ጋር ነበረ ትሬኒንግ መስራት የነበረብኝ። ነገር ግን የኔ 48 እና 54 ናቸው፣ ቀላል ኪሎዎች ናቸው። ለነሱ ጥሩ ይሆናል እንጂ ለኔ ጥሩ አልነበረም በሰዓቱ። ውድድሩ ላይም ምንድነው እኔ ትኩረቴ በቃ ልምድም ነው። ከልምድ ቡድን መሪውም ሲናገረን የነበረው እናንተን አሁን ከናንተ ውጤት አይደለም ምን ጠብቀው በቃ ልምድ ነው ከናንተ ልምድ ነው። ነገ የተሻለ ነገር እንድታመጡ ዛሬ ፕሮጀክትም ነን ያው አንደር 17 ነው ተመርጠን የገባ ነው ፕሮጀክት ስለሆናችሁ የተሻለ ነገር ልምድ ወስዳችሁ እንድትመለሱ ነው የምንፈልገው የሚል ነገርም ነግሮን ስለነበረ በሰዓቱም ብዙም ለዛም ይመስለኛል ልምድ ብቻ ይዘን እንድንመጣ ትኩረት አላደረጉብንም። በጣም የውጤት ስራ አልሰራንም እና ትንሽ ችግር ፈጥሮብኛል በሰዓቱ የነበረው ነገር ትንሽ ተጽዕኖ